nuren alawatanim Filmya kasikai alawatanim Hopin o getlo mamut lai dadaw Kengedi beret kapson aladaw Adisu tuwedid hasab no midaw የሚያስፈልገን ትብብር ነው የሚያስፈልገን አብረን መስራት ነው የሚያጓጉ ነገሮች አሉ ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ እንቢ ያልንበት ምክንያት ትርፍ የለውም ፋኖሎ አፍደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ሎ አፍደገ አዲስ አበባ ማሐዝት ይሆና ማለት በፍጹም አትጠብቁ ድልና ቲፒኤልኤፍ አራምባና ቆቦ ናቸው استفلالي خابتات بركت زبالو عطوقات حيلتات አለው ሳና ኮይኖም ሓቢሮም ክቃለው ስዝደሉ ምዞም ሓይልታት እዚኣቶም ምሕዝነት ፈጢርና ነታይ ሓባር ጸላኢና በሓባር ኮይና ንቃለሰሉ ሁነታት ተፈጢሩሎ ማለት ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ቅንጣት ታክል ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው ተቀይሯል ጊዜው የበግ ለምድ የለበሰ ተኩላ ምንም ያህል ቆዳውን ለማዋደድ ቢፍጨረጨር ተፈጥሯዊው የደም ጥማቱና አውሬነቱ ፈጽሞ ሊደበቅ አይችልም የበግ ለምድ የለበሰው እበጎች መሃል እስኪገባ ድረስ እንጂ የእውነት የመንጋው አካል ስለሆነ አይደለም ዛሬ በሰሜኑ የሀገራችን ክፍል የምናየው አስገራሚና ምናልባትም አስቂኝ የፖለቲካ አሰላለፍ በትክክል ይህንን ተረት የሚያስታውስ ነው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የድርጅቱ ከፍተኛ አመራር ዶክተር አብርሃም ተከስተና ሞንጆሪኖ ሰሞኑን በተከታታይ የተናገሯቸው ንግግሮች የትግራይን ህዝብ ዳግም ወዴት ለመምራት እያሰቡ እንደሆነ በግልጽ ያሳያል ትናንት በይፋ የህዝባችን ደመኛ ጥላቶች ናቸው ብለው ሲረግሙና ሲያወግዟቸው የነበሩትን አካላት ዛሬ ደግሞ የዓላማ አጋሮቻችን ናቸው ብለው ሲያንቆለጳጵሷቸው ተሰምቷል አንዳቸው እሳት አንዳቸው ለአንዳቸው እሳትና ጭድ ቢሆኑም በጥፋት ለተቀመረ የስልጣን ጥማታቸው ሲሉ አቅፈውና ስመው ለመቀበል ሲንበረከኩ ማየት ተኩላው ምንኛ ለምዱን ያሽሞነሞነ እንደሆነ ማረጋገጫ ነው አብርሃም ተከስተ የማንንም ፍቃድ አንፈልግም ሲል ተደመጠ ሞንጆሪኖ ከዚህ አዲስ ጥምረትና አሰላለፍ ጀርባ ያለውን የፖለቲካ ስሌት ልታስደምጥ ታገለች ደብረጽዮን ደግሞ ከኤርትራ ጋር የሚደረገው አዲስ ጥምረት ለክልሉ ሰላም ወሳኝ ጉዳይ እንደሆነ ሀተታውን አከለ ነገር ግን ዶሮ ብታለም ጥሬዋን እንዲሉ የነሱ ህልም የትግራይ ህዝብ ያጣውን ሰላምና ረፍት ማምጣት ሳይሆን በአቅም ማነስ የተነጠቁትን የፖለቲካ ስልጣን በኃይል ማስመለስ ነው ላለፉት 7 ዓመታት አይነተ ብዙ በሆነ መንገድ ሞክረውታል የትግራይን ህዝብ ብዙ ደም አስከፍለውታል ዛሬ የትግራይ እናቶችና ወጣቶች ይህንን እውነት ጠንቅቀው እየተረዱት ነው በእርግጥ አሁንም ይህ አዲሱ የሴራ ጥምረት የደቀነውን ስጋት ለመረዳት ወደ ታሪክ መመለስና የቆዩ ቁስሎችን ማስታወስ ግድ ይላል እስኪ ወደ 1980 ዓመተ ምህረት የሰኔ ወር አጋማሽ ላይ መለስ እንበል በትግራይ ክልል የሐውዜን ከተማ በአንደኛው ቀን የሰንበት ገበያ ደርሶ ህዝቡ በሰላም ገበያውን ሲያካሂድ እናቶች የዕለት ጉርሳቸውን ሲሸምቱ አባቶችና ህፃናት በሰላማዊ መንገድ ይንቀሳቀሳሉ ብዙ አልቆየም የቀኑን ሰላም የሚያደፈርስ አሰቃቂ ሁኔታ ተከሰተ
የደርግ አየር ኃይል የጦር ጀቶች በከተማይቱ ሰማይ ላይ አንዣበቡ። በሰላማዊው ገበያተኛ ላይ ቦምብ አወረዱበት። በጥቂት ደቂቃዎች ውስጥ የሃውዜን ገበያ የደም ባህርና የሬሳ ክምር ሆነች። ብዙ ንጹሃን ዜጎች፣ እናቶችና ህፃናት ህይወታቸውን አጡ፣ አካላቸው ጎደለ። ከዚህ የአየር ኃይል ጥቃት ጀርባ ግን ህወሓት በራሱ ህዝብ ላይ ያቀነባበረው ሴራ ነበር። ሰላማዊው ገበያተኛ የአማጺ ቡድኑ ስብሰባ እንደሆነ አድርጎ የተሳሳተ መረጃ ለደርግ ሰዎች በማድረስ ነበር ክስተቱ እንዲፈጠር ያደረገው። ያ እስከዛሬ ድረስ የመላው የኢትዮጵያውያንና የትግራይ ህዝብ ጥቁር የታሪክ ጠባሳ ሆኖ የኖረ አሰቃቂ ጭፍጨፋ የትግራይን ህዝብ በቁጣ አስነሳ። የተቆጣው ወጣት የህወሓትን ጥሪ ተከትሎ ጫካ ገባ። ይህ በታሪክ የተመዘገበ ሴራ ከ4 አስርት ዓመታት በፊት የተሰራ ታክቲክ ነበር። ዛሬም ይህንን ያረጀ ስልት ለመድገምና ከጎንህ የለንም ያሉት የትግራይ ወጣቶችን ለማሰባሰብ እየተፍጨረጨሩ ነው። እዚህም እዚያም የሚሰሙ መግለጫ መሰል ድንፋታዎች ለትግራይ ህዝብ የተደገሱ አዳዲስ ሃውዜን መሰል ስልቶች መገለጫ ናቸው። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስኖ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። የፌዴራል መንግስት በአየር ሊደበድባችሁ ነው፣ በምድር ሊያጠቃችሁ ነው እያሉ የሐሰት ስጋትና የፍርሃት ደመና የመፍጠር ቀድሞ አየርን ለድብደባ ህዝብን ደግሞ ለጦርነት የማዘጋጀት የታቀደ ስልት መንግስትን በዓለም አቀፍ ደረጃ አጥፊና ወራሪ አድርጎ በመክሰስና ጣት በመጠቆም ከጀርባ ሆነው ለሚያደርሱት ጥፋትና እልቂት ከተጠያቂነት ለማምለጥ የተዘጋጀ ድራማ ነው። አሁን ጊዜው የመረጃ ነው፣ የእውቀትና የእውነት ነው። 40 ዓመታት በፊት የሰራ ዘዴ እንደወረደ ሊሰራ አይችልም። ህዝቡ የሃውዜን አይነት ጥቃቶችና መከራዎች ዳግም እንዳይደገሙ በታሪካዊ ቁስሉና በደሙ ሊነግዱበት ከሚሞክሩ አደገኛ አመራሮች ራሱን ነፃ የማውጣት መንገድን ጀምሯል። የህወሓት ሰዎች የሃውዜንን አሳዛኝ ታሪክና የህዝቡን ደም ለፖለቲካ ንግዳቸው ማሞቂያ ያደረጉ የፌዴራል መንግስቱን በየቀኑ በሐሰተኛ ወንጀል መኮንንና በምትኩ ኩነኔ መስራት የየዕለት ስራቸው ሆኗል። አዲሱ ትውልድ ግን ይህንን በአንክሮ እየተከታተለ ሴራቸውን እየተረዳ ነው። ዛሬ የትግራይ ክልል መራራ እውነታ ህዝቡ በጦርነትና በስደት መዳከሙ፣ እናቶች በረሃብና በሕክምና ማጣት ማልቀሳቸው፣ ወጣቱ የወደፊት ተስፋው መጨለሙ ነው። የህዝቡ ፍላጎት አርሶ መብላት፣ ነግዶ ማደር፣ ልጆቹን አስተምሮ ለወግ ማዕረግ ማብቃትና ከቀሪው የኢትዮጵያ ወንድሙ ጋር በሰላም መኖር ብቻ ነው። ነገር ግን እነዚህ የህወሓት ቁንጮች ህዝቡ ያገኘውን አንጻራዊ ሰላም በመንሳት ክልሉን የውጭ ኃይሎች መጠቀሚያ ለማድረግ ሌትና ቀን ይሰራሉ። ይህ ሁሉ የሚሆነው ያረጀ የፖለቲካ ሰልፍ የያዙ ጥቂቶችን ጥቅምና ፍላጎት ለማስቀጠል ብቻ ነው። ሌባ ቀድሞ ይጮሃል እንዲሉ በክልሉ ውስጥ ያለውን አስተዳደራዊ ውድቀት፣ የፖለቲካ ክፍፍልና የመልካም አስተዳደር እጦት ለመሸፈን ሲሉ ጣታቸውን ወደ አዲስ አበባ ይቀስራሉ። የፌዴራል መንግስቱ የክልሉን ህዝብ መልሶ ለመገንባት የመሰረተ ልማት አገልግሎቶችን ለመዘርጋትና ሰላምን ለማስፈን የሚያደርገውን ጥረት ሁሉ በማደናቀፍ መንግስት ሊወጋን ነው የሚል የፍርሃትና የውዥንብር ፕሮፓጋንዳ ይነዛሉ። እውነታው ግን ግልጽ ነው። እውነታው የኢትዮጵያ ፌዴራላዊ መንግስትና መላው የኢትዮጵያ ህዝብ ከትግራይ ህዝብ ጎን መሆናቸው ነው። የጦርነት ጥማቱ ያለው ራሳቸውን ከዘመኑ ንቃት ጋር ማዛመድ ካልቻሉት ከ40 ዓመት በፊት በነበረው ያረጀ ጫካዊ ሳቤ ውስጥ ከተቀረቀሩት የህወሓት ቆሞ ቀሮች ጋር ብቻ ነው። ቡድኑ የህዝቡን እውነተኛ ችግሮች ለመፍታት ምንም አይነት የፖለቲካም ሆነ የስነ ልቦና ዝግጅት የለውም። ይልቁንም ብቸኛው ህልውናው በግርግርና በችግር መፍጠር ላይ ብቻ የተመሰረተ ነው። በተለይም ሞንጆሪኖ ሰሞኑን የሰጠችው መግለጫ የቡድኑን እውነተኛ የጥፋትና የማጭበርበር ማንነት ይበልጡን ግልጥልጥ አድርጎ የሚያሳይ ነው። አጎን ብልጽግና ሆይኑ
አንጻር ሰራዊት ትግራይ ዝተሰለፈሉ ኩነታት እዩ ነይሩ ሕዚ ከንተልና ኮይና ግን አዲስ አበባ ሰዓት ዝብጻሕ በይንና ንሽከም ኢና ማለት አይኮን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ኣሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ኣሎ አፍ ደገ አዲስ አበባ መሓዙት እንሂውና ማለት ምስ መሓዙት ኮይንካ ዝስራሕ ስራሕ ይክኸውን ሕዚ ማለት ስለዚህ እዚ ግድም ክንጥቀመሉ ዘለና ክሳዕ ሕዚ ናይ ሓባር ፀላእ ሓደ ዓይነት ኢና ሓባር ኮይንካ ናይ ምቅላስ ድሌታን ኩሉ ጽቡቕ እዩ መዋጽና ግን እንታይ ምጥንካር ኣብቲ ናይ ሓባር ንገብሮ ቃልሲ ውንሲ ናይ ትግራይ ዓቕሚ ተዳኺሞ ይኮናን ክንወጽእ ዘለና ጠንኪርና ንወጽእ ህወሓት ዛሬም በአደገኛ ቅዠት ውስጥ ሆኖ በሻዕቢያ ታግዘን በፋኖ ታዝለን 4 ኪሎ እንገባለን በሚል ህልም ውስጥ ይገኛል። ሞንጆሪኖ በግልጽ ስብስባቸው እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን ስትል የሴራ ጥምረታቸውን አውጃለች። ይባስ ብላም ብልጽግናን ከጣልም በኋላ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል፣ ለዚህም እየተዘጋጀን ነው በማለት ከሚናፍቁት ድል በኋላ ሌላ መራራ እልቂትና ጦርነት እንደሚጠበቅ እንቅጫችሁን እወቁ ብላለች። ብልጽግና በይንና ይኮና ካብ ናይ ባዕሎም ናይ ህልውና ሕቶ ተላዒሎም አንጻር ብልጽግና ዝቃለሱ ኃይልታት ኣለዉ አምሓራ ኣሎ ቅማንት ኣሎ ዓፋር ኣሎ አገው ኣሎ ናይ ኦሮሞ ኣሎ ቤንሻንጉል ጉሙዝ ኣሎ ሶማል ኣሎ ዝተፈላለዩ ካብታት ብርክት ዝበሉ ዕጡቃት ኃይልታት ኣለዉ ሳና ኮይኖም ሓቢሮም ክቃለሱ ዝደልዩ ምዞም ኃይልታት እዚኣቶም ምሕዝነት ፈጢርና እዩ ሕዝነት ፈጢርና ነታይ ሓባር ጸላኢና በሐዋር ኮይና ንቃለሰሉ ሁነታት ተፈጢሩሎ ማለት ነው። ይህ መግለጫ ህወሓት ጽንፈኞችን እንደ ጊዜያዊ ማድረሻ ጋሪና ለአብዮታዊ ማጭበርበሪያነት ብቻ እየተጠቀመባቸው መሆኑን ያረጋገጠ ነው። ጥምረቱ ለአጭር ጊዜ የስልጣን ጥማት ብቻ የቆመ ጊዜያዊ የጥፋት ህብረት እንጂ ለህዝብ ሰላም የታሰበ እንዳልሆነ ግልጽ ነው። ታዲያ አብሮ አሸንፎ ከድል በኋላ ሌላ ዙር አጥፊ ጦርነትና ፍልሚያ እንደሚጠብቀው እያወቀ ይህንን የሞትና የጥፋት ጥምረት የሚቀላቀል ሞኝ የፖለቲካ ኃይል ይኖር ይሆን? ይህ ንግግር የሚያረጋግጥልን አንድ ትልቅ ሀቅ ቢኖር እነዚህ ሰዎች ዘመናቸውን በሙሉ ከደም መፋሰስና ከጦርነት ውጭ ሌላ ራዕይ እንደሌላቸው ነው። ጦርነትን እንደ ትልቅ ጀብዱ፣ የሰው ህይወት መጥፋትን ደግሞ እንደ ፖለቲካ ስሌት የሚቆጥሩ ከሰላም አየር ይልቅ የባሩድ ጭስ የሚስማማቸው የጥፋት ሱሰኞች መሆናቸውን በራሳቸው አንደበት እየለፈፉ ነው። ሰላም፣ ልማት ወይም የህዝብ ረፍት የሚባሉ ቃላት በመዝገበ ቃላታቸው ውስጥ የሉም። ህልውናቸው የተመሰረተው በማያባራ ጦርነት፣ በቀውስና በትውልድ እልቂት ውስጥ ብቻ መሆኑን ያለ እረፍት በአደባባይ ይመሰክራሉ። እነዚህ አመራሮች ለትግራይ ህዝብ ህልውና ሳይሆን ለራሳቸው የፖለቲካ ህልውናና ጥቅም ሲሉ የማይሻረኩት ታሪካዊ ጠላት፣ የማይጎነበሱለት አምባገነን የለም። ነገር ግን አዲሱ የትግራይ ትውልድና መላው የኢትዮጵያ ህዝብ ዛሬ ነቅቷል። መስዋዕትነት ለህዝብ ነጻነትና ለፍትህ እንጂ ለጥቂት የህወሓት ባለስልጣናትና ለኤርትራው አምባገነን ስርዓት መጠቀሚያ እንደማይከፈል በደንብ ይረዱታል። ለመሆኑ ከድል በኋላ እርስ በርስ እንፋለማለን እያሉ ከሚፎክሩ አካላት ጋር አብሮ ጦርነት ውስጥ የሚገባ የፖለቲካ ኃይል ለሀገር ለወገን ምን ይበጃል? ሌላም ጥያቄ አለኝ። የትግራይ ህዝብ እውነተኛ ፍላጎትና ህልውና የሚረጋገጠው በማያባራ የጦርነት ጭስ ውስጥ ወይንስ በዘላቂ ሰላምና ልማት? የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም። አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው፣ ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም።
ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ውረድን ውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።